ይህ የምትመለከቱት ምስል ሰሜን እዝ የነበሩና በህወሓት ተወስደው በትግራይ ተደብቀው የነበሩ ሚሳኤሎች ናቸው። ሚሳኤሎች በፕሪቶሪያ ስምምነት መሰረት ለፌዴራል መንግስቱ የተመለሱ ሲሆን በወቅቱ ጉዳት እንዳያደርሱ በማዕከል ደረጃ ጥቅም ላይ እንዳይውሉ ፓስወርዳቸው ተቀይሮ እንደነበር ተነግሯል። ህወሓት አልሰራለት ያሉትን ማስረከቡ ይታወሳል። ሌሎችን ጠቅላዩ በፓርላማ እንደገለጹት ደብቆ ለቀጣይ ጦርነት እያሟሟቀ ይገኛል። ዝግጅቱንም ጀነራል ምግበይ ከሰሞኑ ነግረውናል። የምትመለከቷቸው አይነት ከባባድ ሚሳኤሎች የህወሓት እጅ ላይ እንደሚገኙም ተነግሯል። መግለጫም ወጥቷል። በጉዳዩ ላይ ዝርዝሩን ይዘናል፣ ተሰሙታላችሁም። ይህ በእንዲህ እንዳለ ከአዲስ አበባ በአማራው ጦርነት ጉዳይ አስቸኳይ ተኩስ አቁም እንዲደረግ ተጠይቋል። ይህ ተኩስ አቁም ይታወጅ የሚለው ድምፅ የተሰማው የመንግስት ከፍተኛ ባለስልጣናት ባለሀብቶችን በሰበሰቡበት ወቅት ነው። በዝርዝር የምትሰሙት ሌላኛው አጀንዳ ነው። በአማራ ክልል ማዕከላዊ ጎንደር ዞን በሌሊት በተከፈተ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የአካባቢው የመረጃ ምንጮች ተናገሩ። ያገዛዙ ጦር ውጊያውን በተመለከተ ባንዳና ባዕዳን ገደልኩ የሚል መግለጫን አውጥቷል። የፋኖ ኃይሎች በበኩላቸው ሰራዊታችንን በኮር አደረጃጀት እያጠናከርን እንገኛለን ሲሉ አስታውቀዋል። በዝርዝር የምትሰሙት ሌላኛው መረጃችን ነው። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች፣ የኢትዮጵያውያን ድምጽ በሆነው ኢትዮስ ሚዲያ አዳዲስና ታማኝ መረጃዎችን በየቀኑ ወደ እናንተ እናቀርባለን። ታዲያ ቻናሉ እንዲያድግና የበለጠ ተደራሽነታችን እንዲሰፋ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉን እንጋብዛለን። በቀጥታ ወደ መረጃው። ከአዲስ አበባ በአማራው ጦርነት አስቸኳይ ተኩስ አቁም እንዲታወጅ ተጠየቀ። ይህ ተኩስ አቁም ይታወጅ የሚለው ድምፅ የተሰማው የመንግስት ከፍተኛ ባለስልጣናት ባለሀብቶችን በሰበሰቡበት ወቅት ነው። በአማራ ክልል ትንቅንቁ አይሏል። የሞተው ወንድምሽ የገደለው ባልሽን የሚያስታውሰው የክልሉ የእርስ በርስ ጦርነት አሸናፊና ተሸናፊ በሌለበት አውድ ቀጥሏል። ከሰሞኑ ደግሞ በመተማ ጠረፍ በማዕከላዊ ጎንደር ከባድ ውጊያ ሲደረግ ሰንብቷል። ውጊያውን በተመለከተ ሁለቱም ኃይሎች መረጃዎችን ያሰራጩ ሲሆን መከላከያ ሰራዊቱ ትልቅ ድል ያስመዘገብኩበት ነው ሲል ሰሞነኛውን ድል ገልጾታል። በማዕከላዊ ጎንደር ዞን ደግሞ በሌሊት አዲስ ውጊያ ተከፍቷል ሲሉ ነው የጣቢያችን የመረጃ ምንጮች የተናገሩትም። ዛሬ ጥቅምት 22 2018 ዓ.ም በማዕከላዊ ጎንደር ዞን ምስራቅ ደንቢያ ሰቀልት አካባቢ ሌሊት ጀምሮ በተከፈተ ውጊያ ከፍተኛ ወታደራዊ ጉዳት ደርሷል ነው የተባለው። ያገዛዙ ጦር ያለምንም ጉዳት ጽንፈኛ ኃይል ባንዳና ባዳ ሲል ደጋግሞ የፈረጃቸውን በርካታ ታጣቂዎች ገድያለሁ ሲል ያስታወቀ ሲሆን ሚዲያችን የጠየቀችው የአካባቢው የፋኖ አመራር በበኩሉ ሻምበል መሪን ጨምሮ በርካታ ያገዛዙ ወታደሮች በውጊያው በፋኖ ኃይሎች ተገድለዋል ሲሉ ተናግሯል። ያገዛዙ ጦርም ሆነ ፋኖ ድል አድርገናል ባሉበት በዚህ ውጊያ ከ50 በላይ ተዋጊዎች መገደላቸውና የቆሰሉትም በርካቶች መሆናቸውን የአካባቢው የመረጃ ምንጮች ለሚዲያችን አረጋግጠዋል። ውጊያውን የከፈተው በሌሊት ከበባ ለማድረግ የተንቀሳቀሰው ያገዛዙ ጦር ነው ያሉት የመረጃው ምንጮች ከበባውን ተከትሎ ከፋኖ ያጸፋ ውጊያ ተከፍቷል። ከሌሊት እስከ ረፋድ ድረስ ከባድ ውጊያ እየተደረገ ነበርም ብለዋል። በአገዛዙ ጦርና በፋኖ አመራሮች በርካቶች በተገደሉበት በዚህ ውጊያ አገዛዙ የተፋለሙትን የሀገሩን ታጣቂዎች ባዕዳን ሲል በመግለጫ ወንጅሏቸዋል። በተመሳሳይ መረጃ በምስራቅ አማራ ቀጠና ፋኖ በወሰደው የስቦ መምታት እርምጃ በአገዛዙ ጦር ላይ ከባድ ኪሳራ መድረሱ ተነገረ። በኦፕሬሽኑ በርካታ የአገዛዙ ወታደሮች ሲገደሉ ሻለቃ አዛዡን ጨምሮ ከ8 በላይ መቁሰላቸው ታውቋል። በምስራቅ አማራ ቀጠና ግዳን ወረዳ ልዩ ስሙ ወይራ በር ተብሎ በሚጠራ አካባቢ ጥቅምት 20 2018 ዓ.ም ለጥቅምት 21 አጥቢያ ሌሊቱን በተደረገው ውጊያም በሰሜን ምስራቅ እዝ 40
47ኛ ክፍለ ጦር ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ መድረሱን ሚዲያችን ማረጋገጥ ችሏል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ላስታ ሳምነው ኮር በቅጽል ስሙ ዘንዶ በመባል በሚጠራው በአርበኛ ብርሃን አሰፋ በሚመራው ጥራሪ ክፍለ ጦር ስር የሚገኙት የትዕግስቱ ቢራራ ሻለቃ አባላት አጥቢያ ሌሊቱን በፈጸሙት የአገዛዙን ሰራዊት ወደ ቀይ ዞን አስገብቶ የመምታት ኦፕሬሽን ታላቅ ድል መቀዳጀታቸው ታውቋል። የአገዛዙ ኃይል በመድፍና በቢኤም ከባድ መሳሪያ ታግዞ ተዋግቷል በተባለበት በዚህ የሌሊቱ ውጊያ ጋራ ሸንተረሩን ልክ እንደ ቤታቸው በሚያውቁት የጥራሪ ጀግኖች ክፉኛ ተመቶ አስከሬኑን በየቦታው አንጠባጥቦ ወደ ሙጃ ከተማ መመለሱን በኮሩ ስር የጥራሪ ክፍለ ጦር ህዝብ ግንኙነት ክፍል ለሚዲያችን በላከው መረጃ ገልጧል። በዚህ ኦፕሬሽን በሰሜን ምስራቅ ዕዝ 47ኛ ክፍለ ጦር አባል የሆኑ በርካታ ወታደሮች ሲገደሉ ጦሩን እየመራ የነበረው የሻለቃ አዛዡን ጨምሮ ከ8 በላይ የሚሆኑት ደግሞ ክፉኛ መቁሰላቸው ተረጋግጧል። በውጊያው 3 ወታደሮች ሲማረኩ በርካታ ቁጥር ያለው ጥቁር ክላሽንኮቭ መሳሪያ 500 የክላሽ ተተኳሽና ከ200 በላይ የብሬን ተተኳሽ በፋኖ መማረኩ ተገልጿል። ውጊያው በፋኖ ኃይል በኩል የፋኖን የመዋጋት አቅምና ጥበብን በገሃድ ያሳየ ነው የተባለለት ሲሆን በአንጻሩ ደግሞ በአገዛዙ ወታደሮች በኩል እውቀትም ሆነ ጥበብ በሌላቸው የሚመራ ተራ ስብስብ መሆኑ የታየበት ነው የተባለው። በሌላ መረጃ አዲሱን የመደመር መንግስት መጽሐፍ እያንዳንዳቸው በ10 ሺህ ብር እንዲገዙ እየተገደዱ ያሉት የቢሾፍቱ ነጋዴዎች ጉዳይ እያነጋገረ ነው። ከሰሞኑ በሚዲያዎች አበይት ክስተት ሆነው ከሰነበቱ ጉዳዮች አንዱ መስከረም 6 ቀን ለንባብ የበቃው በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት የተባለው መጽሐፍ ነው። በመደመር እሳቤ ላይ ተመርኩዞ ለአራተኛ ጊዜ ለንባብ የበቃው መጽሐፍ በርካታ የመንግስት ባለስልጣናት በተገኙበት የተመረቀ ሲሆን ወደ በርካታ ተቋማትና ድርጅቶችም ለሽያጭ ተልኳል። በየዕለቱም የመንግስት ሚዲያዎች ስለ መጽሐፉ ይዘት መረጃ እያቀረቡ ይገኛሉ። ይሁንና የአንዳንድ ተቋማት ሰራተኞች በበፊቶቹ የመደመር መጽሐፍት ላይ ያሰሙት የነበረው ቅሬታ አሁንም ይሰማ ጀምሯል። ይህም መጽሐፉን በግዴታ ግዙ እየተባልን ነው የሚል ነው። ሚዲያችን እስካሁን በዚህ ዙሪያ በርካታና ተደጋጋሚ መረጃዎች እየደረሱት ያለው ከመንግስታዊው የኢትዮጵያ ንግድ ባንክ ነበር። አሁን ደግሞ ከቢሾፍቱ ከተማ ነጋዴዎች ለሚዲያችን እየተላኩ የሚገኙ ጥቆማዎች እንደሚያሳዩት እያንዳንዱ ሱቅም ሆነ ኪዮስክ ያለውን ጨምሮ በ10 ሺህ ብር በግዴታ መጽሐፍ እንዲገዙ እየተደረጉ ነው። ቢሾፍቱ ላይ በግዴታ መጽሐፉን እንድንገዛ እየተደረግን ነው። እምቢ ያለ ነጋዴ ደግሞ በእጅ አዙር በሌላ አጀንዳ ለማስፈራራት ይሞክራሉ ያሉት አንድ በከተማው በንግድ ስራ ላይ የተሰማሩ ግለሰብ ናቸው። በተመሳሳይ ሌላ አነስተኛ ሱቅ ያላቸው ነዋሪ በተለይ ቫት ያልገቡ ነጋዴዎችን የኛን ትዕዛዝ ተቀብላችሁ መጽሐፉን ካልገዛችሁ ወደ ቫት እናስገባችኋለን እየተባሉ ነው በማለት ተናግረዋል። አክለውም ከንግዱ ዓለም ልንወጣ ነው፣ በየጊዜው የሚጠየቀው የግዳጅ የገንዘብ መዋጮን አልቻልንም፣ ከሳምንት በፊት እንኳን ለመከላከያ ስልጠና ለሚሄዱ ወጣቶች አስፈላጊ ነው ተብሎ ብዙ ሺህ ብር ተቀብለውናል ብለዋል። አልቻልንም፣ ካሁን በኋላ ያለን ብቸኛው አማራጭ ከንግዱ ዓለም መውጣት ነው የሚሉት ነዋሪዎቹም በግዴታ የሚጠየቀው መዋጮ ከሚያገኙት ገቢ በእጅጉ እንደሚበልጥ አስረድተዋል። በተመሳሳይ በኢትዮጵያ ንግድ ባንክ መጽሐፍ ግዢው በፈቃደኝነት ላይ የተመሰረተ ነው ቢባልም በርካታ የባንኩ ሰራተኞች ለሚዲያችን እንደገለጹት ግዢው አስገዳጅ ሆኗል። ለምሳሌ እኛ ጋር ማለትም የኢትዮጵያ ንግድ ባንክ ጎንደርና ደብረ ብርሃን ዲስትሪክት የሚገኙ ሁሉም ሰራተኞች በነፍስ ወከፍ የጠቅላይ ሚኒስትሩን መጽሐፍ እንዲገዙ 1000 ብር ካላዋጣችሁ ተብሎ በዳይሬክተሮቹ በኩል ለቅርንጫፍ ስራ አስኪያጅ ሰራተኛውን አሳምኑ፣ ካልሆነ ግን ግዴታ ስለሆነ ከሁሉም ከደሞዛችሁ ይቆረጣል ተብለናል ያሉት አንድ የባንኩ ሰራተኛ ናቸው። ሌላ ሰራተኛ ደግሞ ይህ ትዕዛዝ በሀገሪቱ ለሚገኙ ሁሉም ሰራተኞች እየተላለፈ ነው፣ ካዘኑልን ቀስ በቀስ ይቆርጣሉ፣ ካልሆነም ከደሞዝ ከሁሉም ሰራተኛ ላይ 1000 ብር መቆረጡ አይቀርም ተብሎ ይታመናል በማለት ተናግረዋል። አንድ በአዲስ አበባ የሚገኙ ሰራተኛ ደግሞ በፊት በጠቅላይ ሚኒስትሩ መጽሐፍ ሽያጭ ፕሮጀክቶች ተሰሩ ሲባል ሰምቻለሁ፣ ግን በግዴታ ለምን ይሆናል? ከአንድ ድሃ ቀምቶ ለሌላ ድሃ መስጠቱ ጥቅሙ ምንድን ነው? ያውም እኮ በትክክል ለድሃው ከደረሰ ማለት ነው። እኔ በአዲስ ዓመት ወጪ ናላይ ዙሮ በብድር ውስጥ ነኝ። እንደገና ይህንን በግድ ግዙ ሲባል
ምን ላድርግ በማለት ያሉበትን ሁኔታ አስረድተዋል። ከዚህ በፊት ከመደመር መጽሐፍ ሽያጭ ከየክልሎች በ100 ሚሊዮን ብር የሚቆጠር ገንዘብ መሰብሰቡን የመንግስት ሚዲያዎች መረጃዎች ያሳያሉ። ለምሳሌ በደቡብ ክልል ከመደመር ትውልድ መጽሐፍ ሽያጭ ከ246 ሚሊዮን ብር በላይ መሰብሰቡ የዛሬ 2 ዓመት ገደማ በኢቢሲ ተነግሮ ነበር። ይህ ገቢ ተመልሶ የመስህብ ስፍራዎችን ለማልማት እንደሚውል በወቅቱም ተገልጾ ነበር። በተመሳሳይ የዛሬ ዓመት በድሬዳዋ ከተማ ከመደመር ትውልድ መጽሐፍ ሽያጭ በተገኘ 100 ሚሊዮን ብር ዘመናዊ ቤተ መጻሕፍት ለመገንባት የመሰረት ድንጋይ መቀመጡ ተነግሮ ነበር። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንመለሳለን። እስከዛው ሰላም።